መሀል ሰላም 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 የቻናሌ ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። እንግዲህ ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ከዚህ በፊት ኦልሬዲ ሳስጎበኛችሁ ነበረ። በተለይ ትላንትና የእስጢፋኖስ ሪቨርሳይድን ነበር ያየነው። እንግዲህ ዛሬ ደግሞ አዲሱ ሀይቅ የሚሰራበትን አካባቢ እንዲሁም ከጊዮን ወንዝ ዳርቻ ጋር አብሬ ማስጎበኛችሁ ነው የሚሆነው። ከዛ ደግሞ ወደ ውጭ ደግሞ ወጣ ብለን አስፋልቱ ዳር ላይ በተለይ ኮሪደር እየተሰራ ነውና በዚህ በስቴዲየም ዙሪያ አካባቢ ያለውን ማለት ነው እሱንም ጭምር አስጎበኛችኋለሁ። እንግዲህ እንዳያችሁት መነሻችንን ያደረግነው የጊዮን ወንዝ ዳርቻ በታችኛው በኩል ነው። ከዛ በኋላ የምንሄደው ቀጥታ ወደ አዲሱ ሀይቅ የሚሰራበት ቦታ ማለት በጊዮንና በእስጢፋኖስ ወንዝ ዳርቻ መካከል ላይ በሚገኘው ቦታ ነው እየተሰራ ያለውና እሱን ከጎበኘን በኋላ በቀጥታ ወደ ውጭ ወጥተን የእስጢፋኖስ ወንዝ ዳርቻና በዚህ በጊዮን መሀል ደግሞ ሌሎች ቀለበት ድልድይ ነገሮች እየተሰሩ ነው። እሱ ደግሞ የሚገርም ሌላ ላንድ ማርክ የሚሆን ነው በተለይ ለዚህ አካባቢ። እሱን እናያለን። እሱን ካየን በኋላ ደግሞ ቀጥሎ ወደ ጊዮን የላይኛው ወንዝ ዳርቻውን ገብተን እዛ አካባቢ ያለውን ደግሞ ፕሮግረስ እሱን የምናይ ይሆናል ማለት ነው። እንግዲህ ዛሬ የደመራ በዓል ነው። ኦልሬዲ መስቀል ነውና ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ ማለት እፈልጋለሁ። በተለይ ፋሚሊዎቼ ሀሳብ አስተያየት ደግሞ እየሰጣችሁኝ ነው። ይሄን ብታስተካክል እያላችሁኝ ነው። አመሰግናለሁ። እንግዲህ ዛሬ ጉብኝታችን በማለዳ ነው የጀመርነው። በጣም በጠዋት ነው የጀመርነውና ሌላ ቀን በብዛት ምሽት ላይ ነበር ማስጎበኛችሁ። እንግዲህ አየሩን በጣም ነው ደስ የሚለው። ያው የመስከረም ፀሐይ ኦልሬዲ በጣም ነው ደስ የሚለውና ብርሃን ሲፈነጥቅ ነው የወጣ ነው። አካባቢው ላይ እዚህኛው ፕሮጀክት ላይ ባለፈው በፊት አንድ ቀን የሆነ ቀን አሳይቻችሁ ነበር። ዛሬ ሁለተኛ ቀን ነው ወደዚህ የመጣሁትና ኤሪያው ላይ አሳይቻችሁ ነበር። ይሄን ማለት ነው የሀይቁ የሚሰራበት ቦታ ላይ እንግዲህ አዳዲስ ነገሮች አሉት። በተለይ በጥግ የጠጉ ፓርቱ ሌሎች ተጨማሪ ልክ የሱቅ የሚመስሉ ነገሮች እየተሰሩበት ነው። በታችኛው ላይ ደግሞ ወደ መውጫው አካባቢ የእስጢፋኖስ ወንዝ ዳርቻው ድንበሩ አካባቢ ላይ ደግሞ በደንብ እያሳመሩት ነው። በተለይ የታችኛው ፓርት እያለቀ ስለሆነ እሱ ትላንትና ቪዲዮ ላይ አሳይቻችሁ ላይ ያላያችሁት ካላችሁ እሱንም እንድታዩ ትጋብዛችኋለሁ። በላይኛው በኩልም እንደዚሁ አለ። በዚህ በቤተ መንግስቱ ጀርባ ወይም ደግሞ በጊዮን ወንዝ ዳርቻው በላይኛው ክፍል ላይ እዛም አዳዲስ ነገሮች አሉት። በተለይ ዳርዳሩ ላይ እየሰሯቸው ያሉ ነገሮች አሉ። እንግዲህ ክረምት ኦልሞስት እየወጣ ነው፣ ዝናቡም እየቀነሰ ነውና የወንዝ ዳር ፍሳሻቸው እንትን እያለ ነው። ነገር ግን አየሩ ድባቡ በጣም ነው የሚያምረው። ውጪውም በተለይ የአዲስ አመት የበዓል ድባብ ነው ያለውና አዲስ አመትም ነው በርግጥ የመስቀልም የደመራ እንግዲህ መስቀል አደባባይ ጋም ደመራ እንትን ሲሉ አይቻለሁኝ። ገና እየሰሩ ነው ያሉት ጠዋት ስለሆነ ማለዳ። እንግዲህ የፕሮግራሙም ቦታ እያዘጋጁ ነውና በጣም ነበር የሚያምረው። እንግዲህ አዳዲስ ቤተሰቦች ካላችሁ እነዚህ ፕሮጀክቶች ምናልባት ለመጀመሪያ ጊዜ ከሆነ የምታዩት በጊዮን ሆቴል በራፍ ላይ የሚያልፍ ወንዝ አለ። ያ ማለት መስቀል አደባባይ ፊት ለፊት ማለት ነው። የሱ ወንዝ ዳርን ልማት ነው እየጎበኘን ያለ ነው። አሁን የጀመርነው ቀጥታ ከመስቀል አደባባዩ ፊት ለፊት ገብቼ በዛ ጋር ነው የጀመርነው። በሱ ጀምረን እንግዲህ ከመስቀል አደባባይ ፊት ለፊት ባሉ ህንጻዎች በነጮቹ ህንጻ ስር ከጀርባ ላይ ማለት ነው በእነሱ ስር አልገን ኖርድና ከእስጢፋኖስ ጀርባ ላይ በሱ ጋር ነው የምንወጣው። ከዛ ሁለተኛው ፓርት ደግሞ ያለው የጋንዲ ሆስፒታል ወይም ደግሞ የንግድ ባንክ ትልቁ ህንጻ ፊት ለፊት ላይ የሚገኘው አጥር ስር ነው የምንጎበኘው። ከዛ ውጭ ደግሞ ወጥተን ኮሪደሩ የምንጎበኘው እዛው የንግድ ባንክ ፊት ለፊት ያለው አስፋልት እንዲሁም ከሜድሮክ ዋናው መስሪያ ቤት በራፍ ላይ ያለውን የእሱን የኮሪደር ፕሮጀክት ነው እየጎበኘን የምናየው ማለት ነው። እዚህ ቪዲዮ ላይ እንግዲህ መስተካከል አለበት የምትሉ ወይም ደግሞ ይሄኛው ቢሻሻል ኦር ይሄን ቦታ ብታቀርብልን የምትሉኝ ኮመንት ላይ አስቀምጡልኝ፣ እኔም አቀርብላችኋለሁኝ። ይሄኛው ትንሽ ቆየት ብለን ስለነበር ነው ዛሬ እዚህ መምጣት የመረጥኩት። እኔ እንደውም ሀሳብ የነበረው የበዓል ድባብ እንደሚመስል ላሳያችሁ አስቤ ነበር፣ ግን ሰዓትም አልነበረም እና ትንሽ
እንግዲህ ወይ በነገ ፕሮግራም አቀርብላችኋለሁኝ። ዛሬ ይሄንን አካባቢ አይተን ቀጥታ እንወጣና ውጭው ላይ ደግሞ ምን አለ የሚለውን በተለይ ከወንዝ ዳሮቹ ጉብኝት በኋላ ማለቴ ነው። ከነሱ በኋላ ወጥተን ኮሪደሩን ነው እንዳልኳችሁ የምናየው። በጠዋት ደስ የሚል እንትን አለው ሰው ወደ ስራ ሲሄድ፣ እንዲሁም ቃላ በጣም ጥሩ አይነት እንትን ነው ያለው። አሪፍ ቫይብ ነው ያለው። እንግዲህ እስከዚህ ድረስ ይሄንን ያክል ካልኳችሁ የሚቀረውን በተለይ ደግሞ ውጭ ላይ ያው አዲስ ነገር የለውም ምናልባት ቫይቡን ካልሆነ በስተቀር የወንዝ ዳርቻው የሁለተኛው ክፍል ሲቀጥል የምታዩት ነው። የታችኛው ኦልሞስት እያለቀ ነው። ይሄ የእስጢፋኖስ ወንዝ ዳርቻው በዚህኛውም በኩል መውጫ ደረጃዎች እየተሰሩ ነው። በሁለቱም በኩል በእስጢፋኖስ ቸርች በኩልም እንዲሁም ደግሞ በላይኛው በቤተ መንግስትም በኩል የእግረኛ መቆጣጫ ድልድዮች እየተሰሩ ነው። በታችኛው ኦልሬዲ ተከፍተዋል። ምናልባት የሚቀራል ያልኳችሁ ትላንትና አሳይቻችሁ እንደነበረው ይሄ ከአስፋልት ወደ ውስጥ መግቢያ ወደ ወንዝ ዳርቻው መግቢያ ቦታ እሱን ነበር ሲሰሩ የነበሩት። ዛሬ ወደዛ አንሄድም፣ ትላንት ስላሳየዋችሁ ማለት ነው። እንግዲህ እሱን ነበር የቀረው። ፏፏቴዎቹ ምናልባት ይጀምሩ ይሆናል ኦልሞስት ያለቁ ስለሆነ። ከዛ ውጭ ግን ሌላ አዲስ ነገር የለውም እና እነዚህ ፕሮጀክቶች ላይ እንትን አልላችሁም። የዚህ የኮሪደሩ ላይ ግን ኢቨን ሴራሚክ ምናምን እያነጠፉና ኦልሞስት እየጨራረሱት ነው ያሉት በአስፋልቱ ማለት ነው። እሱንም እንድታዩ ትጋብዛለሁ። እንግዲህ ለዛሬ እኔ እዚሁ ሰናበታችኋለሁ። ስለምትከታተሉኝ ኮመንት ላይ አስተያየታችሁን ስለምትሰጡኝ አመሰግናለሁ። መሻሻል አለበት የምትሉት እያስቀመጣችሁልኝ ነው። ድምጾች ቢራዘሙ ምናምን ብላችሁኛል። እሱንም እቀበላለሁኝ። ትክክል ነው። ምናልባት ድጋሚ ሲሆን ነው እንጂ አንዳንዴ ልብ ብላችሁ ከሆነ ሙሉ ላይ ነው የማቀርበው። ግን ሁለተኛ ዙር ምናምን ሲሆን እንዳይሰለቻችሁ እያልኩ ነው እንደዛ ማረገው። ክላሲካል ምናምን ብትጠቀም ያላችሁኝም አላችሁ፣ ወይ ደግሞ ሌላ ነገር ጃዝ ምናምን። እሱንም አላረገው ያው ትክክለኛው እዚሁ መሬት ላይ ያለውን ኦሪጂናሉን ነገር ትንሽ ቴስት እንድታደርጉት ከሚል ሀሳብ ነው ያልቀላቀልኩበት። እንግዲህ ይህን ይመስላል። አመሰግናለሁኝ። ቻው፣ መልካም ቀን። ያሳልፋል ያሳልፋል እቺ መሀል